አላገባህም። ደራሲ ዘሪሁን ገመቹ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። ስለምትከታተሉን ከልብ እናመሰግናለን። ክፍል 9 የመጨረሻው ክፍል። ዘሚካኤል እንግዳው ላይ አፍጥጦ አይ ምንም እየገባኝ አይደለም አለ። ሰውየውም ዘሚካኤልን ቁጭ በል አስረዳሃለሁ አለና ወደ ውስጥ ገብቶ ቀድሞ ተቀመጠ። ጸደይ ዘሚካኤልን እየጎተተች ይዘው መጣችና አስቀመጠችው። እሷም ተቀመጠች። ስልኳን አውጥታ ሪከርድ ላይ ያደረገችና ሰውየው የሚናገረውን ለመስማት ዝግጁ ሆነች። ምን ድረስ ታውቃላችሁ? እኔ ምንም የማውቀው ነገር የለም፣ ዘሚካኤል በትዕግስት የለሽነት መለሰ። ጸደይ ዝም አለች። ጥሩ፣ ከመጀመሪያው ብጀምርላችሁ ችግር የለም። እኔና እናትህ የልጅነት ጓደኛሞች ማለት ፍቅረኛሞች ነበርን። በጣም ነበር የምንዋደደው። ምንጊዜም ስለ መጋባትና እድሜ ዘመናችን ሙሉ አብሮ ስለመኖር ነበር የምናስበው። ከዛ ድንገት አባቴ ወደ አሜሪካ መሄድ አለብህ አለኝ። ብዙ ወንድሞቹ እዛ ስላሉ ሀሳቡን ላስቀይረው አልቻልኩም። አባቴም በጣም ነበር የሚፈራው። ከዛ ጥያቄውን ተቀብዬ ወደ አሜሪካ ሄድኩኝ። ለካ እሷ በወቅቱ እህትህን ጸንሳ ነበር። ጸንሳ ማለት ከማን ይሆናል? ከኔ ነዋ። እና እህቴ ያንተ ልጅ ነች? ምንድን የምትቀባጥረው? አልቀባጠርኩም። ከፈለግ አባትህን ጠይቀው፣ ያውቃል። እናትህ እኔ ጥያት ስለሄድኩ በጣም ተበሳጭታብኝ ስለነበረና በዛ ላይ እርግዛ ስለነበረ ወዲያ አባትህን አገባችው። ስታገባው ለልጁ አባት ለማግኘት እንጂ አፍቅሮ አልነበረ። እሱም ይወዳት ስለነበር ተንከባከባት። እህትህም በ7 ወር እንደተወለደች ነው ያሰበው። የገዛ ልጁን የምትመስለው። ስለዚህ ትርሲትን እንደ ልጁ አሳደጋት። ከዛ አንተና ወንድምህም ተወለዳችሁ። እኔም ከ20 ዓመት ቆይታ በኋላ አሜሪካ ተመለሱ። ለሱ የነበረኝ ፍቅር ከውስጤ ስላልበረደ ፈልጌ ያገኘኋት። በጣም ተበሳጭታ የነበረ ቢሆንም ታፈቅረኝ ስለነበር በሂደት ይቀራለች። አባትን ፈታኔ እንድታገባኝ ጭቅጭቃት ጀመር። እሷም ምንም እንኳን ከኔ ጋር መጋባት በጣም ፍላጎት ቢኖራት እናንተም መበተን ስላልፈለገች በሐሳቢ ልትስማማ አልቻለችም። እኔም እሷን ትቼ ሌላ ሴት ማግኘት በሞከርም አልቻልኩም፣ አቃተኝ። ከዛ በቃ አንቺ እሺ ብለሽ ባልሽን ፈተሽ ማታገኙ ከሆነ ቢያንስ ልጄን የማግኘት መብት አለ፣ ለልጅ አባቷን እንደሆንኩ ንገሪያት እያልኩ በዚህ መጨቃጨቅ ጀመርን። እሷም ያንን ማድረግ አልቻለችም እያለች መከላከል ጀመረች። በዚህ ሁሉ ጊዜ ግን በድብቅ እየተገናኘን ፍቅራችንን እንወጣ ነበር። ለምን ያህል ጊዜ ከአባት እየተደበቃችሁ እንደዛ አደረጋችሁ? ግሽግሽ ባለና ጥላቻ በተጫነው ስሜት ጠየቀው። 4 ወይም 5 ዓመት መለሰለት። እና አባቴን ሁሉ ታሪክ ሲያውቅ ነው ቀልቡን ነክቶት ያንን ወንጀል የፈጸመው? አይ አይደለም። ስለዚህ ጉዳይ ሳስብ እስከዛሬ ድረስ ራሴን መቆጣጠር እስኪያቅተኝ አዝናለሁ። እመነኝ፣ በጉዳዩ በጣም መጸጸት ብቻ ሳይሆን ብዙ ነገሬን አጥቼበታለሁ። ስራዬን፣ ጤናዬን፣ ብዙ ነገር። ብዙ ጊዜም ራሴን አጥፍቼ ከልጅ ትርሲት ጋር ከእናትህ ጎን ለመተኛት ሞክሬ ነበር፣ ግን በሆነ መንገድ እተርፋለሁ። መጨረሻ ይሆን እንደምትኝ የአህቴ መንደር መጥቼ በዚህ አይነት ሁኔታ መኖር ጀመርኩ። ትንሽም ወደዚህ ከመጣሁ ነው ጤነኛ የሆንኩት። ሰውዬ፣ እኔ አንተን ጸጸት ለመስማት ምንም አይነት ፍላጎት የለኝም። ስለ ዋናው ጉዳይ ንገረኝ። ትዝ ይለኛል፣ ቀኑ እሑድ ነበር። በዕለቱ አባትህ ሞጆ የጓደኛው ለቅሶ ላይ ስለነበረ መሄዱን ለእናትህ ስትነግረኝ መኪናን ከአዲስ አበባ አስነስቼ አዳማ ሄድኩ። እናትህን ተቀጣጥረን ስለነበር ቡቲክ አገኘኋት። እሑድ በዛ ላይ ጠዋት ስለሆነ ገበያ ግርግር አልነበረም። ከዚህ የተወሰነ ከቆየም በኋላ የተለመደ ጭቅጭቃችንን ጀመረ። ለልጅ አባት መሆኔን ወይ ቀድመሽ ንገሪያት ወይ እነግራታለሁ አልኳት። እሷ ቅጣውን በልዩ ሁኔታ ነው የምትወደው። አባትሽ ቅጣው አይደለም ብላት ልጅ በጣም ነው የምትጎዳው አለች። ብትጎዳም ለጊዜው ነው፣ ከውሸት ጋር ለዘላለም ከምትኖር እውነቱን አውቃ ለትንሽ ጊዜ ብትጎዳ ይሻላል አልኳት። በዚህ ጉዳይ ላይ ለ30 ደቂቃ ለበለጠ ጊዜ በከረረ ሁኔታ ስንከራከር ቆየን። ከዛ የስልክ ንግግር ድምፅ ነው ሁለታችንም ያነካል። እህት ትርሲት ከባንኮኒ ማዶ ፊቷ በእንባ ታጥቦ አይኖቿ ፈጠውና አውሬ መስላ ቆማለች። ሱቅ ውስጥ ገብታ እዚህ የቆመችበት ቦታ መች እንደቆመች አናውቅም። ምን ያህሉን እንደሰማችንም አናውቅም።
ከሁኔታዋ እንደሚታየው ግን የሚበቃትን ያህል እንደሰማችን ያስታውቃል። ሁለታችንም በርግገን ጎን ለጎን ተጣብቀን ከተቀመጥንበት ተነሳን። ለማን እየደወለች ነው? ሁለታችንም ግራ ተጋባን። ወዲያው ስልኩ ተነሳላትና ማውራት ጀመረች። አባዬ ያንተ ልጅ አይደለሁም እንዴ? እማዬን ነው ሽሟ ሲያወሩ ሰማሁ። አባዬ እኔ ያንተ ልጅ ካልሆንኩ መኖር አልፈልግም። የሌላ ሰው ልጅ መሆን በጣም ነው የሚቀፋኝ። አያልጠብቅህም፣ በጣም ነው የምወድህ አለችና ስልኩን ግድግዳው ላይ ወርውራ ከሱቁ ወጥታ ተፈተለቀች። ልንደርስባት ሞከረን፣ ግን ወዲያው ተሰወረችበት። ወይኔ ልጄ፣ ወይኔ ልጄ። እናትየው ተርበተበተች። እኔም የሚይዝ የምጨብጠው ግራ ገባኝ። ሱቁን ዘጋንና ወዴት ነው ሄደችው ስንል እናትህን ጠየኳት። እኔ ምን አውቃለሁ፣ ወደ ቤት ከሄደች ሄጄ ልያት አለችኝ። በቃ እኔ መኪና ውስጥ ግቢ ስላት እንዴ አንድ ላይ ልንሄድ? አሁን እኮ ነገሮች ተደበላልቀዋል፣ የምንፈራው ሳይሆን የምንጋፈጠው ነው አልኳትና የጎተትኩ መኪና ውስጥ ይዛት ገባሁ። በየመንገዱ እየፈለግናት ልትሄድ ትችልበታለች ብላ እናቱ የጠረጠረችበት አንድ ሁለት ቦታ ቁመን አይተን መጨረሻ ወደ ቤት ሄድን። መኪናውን ራቅ አድርጌ እንዳቆም አደረገችና እኔ ገብቼ ለያትን ካለች እነግርሃለሁ፣ ከሌለችም ሌላ ቦታ ሄደን እንፈልጋታለን ብላኝ ገባች። እኔም በጭንቀት እየተንቆራጠጥኩ መጠበቅ ጀመርኩ። 5 ደቂቃ 10 ደቂቃ አለፈ። ስልኬን አውጥቼ ስደውል እናትህ ሞባይል አታነሳም። ራሴን መቆጣጠር አቃተኝና የሆነ ይሁን ብዬ ወደ ግቢው ገባው። ሳሎኑ በራፍ እንደተከፈተ ነበር። ስገባ ልጄ ኮርኒሱ ላይ ተንጠልጥላለች። እናትህ ደግሞ የገዛ ሆዷን ቢላዋ ሽጣ ተዘርራለች ይመስለኛል። እናትህ ወደ ቤት ስትገባ ተሰሰቅላ ራሷን አጥፍታ ስታይት ወደ አካባቢው ላይ ያገኘችው ቢላዋ ሆዷ ላይ ይሻጠችው ይመስለኛል። ከዛ ደንዥዤ መሆነው ጠፋኝ። ምን ላድርግ? ልጄን ከተሰቀለችበት ለማውረድ ገመድ መቁረጥ መፈለግ ወደ ውስጥ ገብቼ መቁረጫ ይዤ ስመለስ አባትህ ከውጭ ከሳሎኑ ሲገባ አየሁት። በደመ ነፍስ ወደ ጎሮ በራፍ ሄድኩኝ። ዞሬ ከግቢ ወጣውና መኪና ውስጥ ገብቼ ደም እንባ እያለቀስኩ ሁኔታዎችን መከታተል ጀመርኩ። ከዛ አንተና ወንድምህ አይናዊነት ሰማያዊ የስፖርት ልብስ ለብሳችሁ ወደ ቤት ስትገቡ ተመለከቱ። ከደቂቆች በኋላ ፖሊሶች ሰፈሩን ወረሩት። እናንተም አባታችሁን ፖሊሶች ይዘዋችሁ ሲሄድ የእናትህና የእህትህን አስክሬን በአምቡላንስ ሲወሰድ ከመንገድ ማዶ መኪና ውስጥ ተቀምጬ እየተመለከትኩ ነበር። ሁለቱም ራሳቸው እንዳጠፉ እርግጠኛ ነኝ። እና በጣም የማስጠላ ፈሪ ሰው ነኝ አይደል? በወቅቱ ትልቅ ስልጣን ላይ ነበርኩ። ከዚህ ወንጀል ጋር ስሜ ቢያዝ ምንድን ነው የሚገጥመኝ ብዬ ፈራው። አባትህ እንደገደለ ሲያምን የሞት ፍርድ ሲፈረድበት ሁሉን ዝም ብዬ ተመለከቱ። ከሰውየው አይኖች እንባ እየረገፈ ነው። እና ምን መሰለ፣ ዶክተሩ የዘሚካኤልን መቃየር ሲመለከት ንግግሩን አቆመ። ዘሚካኤል ወደ ኋላ ዝንብል ብሎ ወደቀ። ሰዓዳና ዶክተሩ በድንጋጤ ተባብሮ አነሱትና አልጋ ላይ አስተኝተው ውሃ በተነከረ ጨርቅ ጭንቅላቱንና ልቡን ያቀዘቅዙለት ጀመር። ቀስ በቀስ ከገባበት ጭልጥ ያለ ሰመመን እየነቃ መጣ። ራሱን በደንብ ሲያውቅ በመጀመሪያ ያደረገው ነገር ከተኛበት ተስፈንጥሮ በመነሳት የሰውየውን አንገት አንቆ በቴስታ መነረት ነበር። ከአንድ ሰዓት በኋላ ሰዓዳና ዘሚካኤል ወደ አዲስ አበባ የመልስ ጉዞ ለማድረግ በተከራዩት የቻርተር አውሮፕላን ውስጥ ገብተው ፓይለቱ የአውሮፕላኑን ሞተር አስነስተው አየር ላይ ሲሰቅላት ድረስ እየተጠባበቁ ነው። ዘሚካኤል አሁን ድረስ በድኑ ነው ያለው። እንደ ጣዖት ያመልካትና የወዳት የነበረችው እናቱ እንደዛ አይነት ሰው መሆኗን ሲያውቅ ከመሸማቀቁ የተነሳ የሚደበቅበት ጥጋት ነው ያጣው። በእናቱ ከመመካቱ የተነሳ ኃጢአተኛ ጨካኝ ነው ብሎ የሚያስበው የአባቱን ስም ከስሙ ቀጥሎ መጠራቱን ተጠይፎ እንዲፋቅ በማድረግ የእናቱ ስም እንደ አባት ተደርጎ መጠቀም ከጀመረ ዓመታት አልፎታል። ምንም ጥፋት የሌለበትንና የዚህ ሁሉ በደል ዋና ተጠቂ ሆኖ አባቱ በዛን ወቅት ሊገድለው ሁሉ ነበር። ከዛ በኋላም ወንድሙንና አባቱን ሲጠየፍና ሲራገም ነው የኖረው። አሁን እኔ ምን አይነት ፍጡር ነኝ ሲል ራሱን ተጠየፈ። እንዴት የወንድሜን ያህል ማስተዋልና መረጋጋት ያቅተኛል? ለራሱ ያለው ግምት ወረደበት። ሰዓዳ፣ ሚካኤልና አዲስ ዓለም በየተራ እየደወሉ እያስጨነቋት ነው። አንስታ ምን እንደምትላቸው ስላልገባት ለማንሳት አልደፈረችም። ከዛ ይልቅ አሁን ወደ አዲስ አበባ የሚመለሱ ሄሊኮፕተር ውስጥ መግባታቸውና ስልኩን ማናገር እንደማትችል ገልጻ
ከዶክተር ጋር ያደረጉትን ውይይት የሰውየውን ንዛዜ መሰለ አስገራሚ ቲያትራዊ ገለጻ በቴሌግራም ለሚካኤል ላከችለትና ስልኳን ዘጋችው። ጸዲ፣ እኔ እንዳትሸውጂኝ እሺ፣ የማንም ሰው ፍቅር አይገባኝም አላት እየተነፋረቀ። ወደሱ ይበልጥ ተጠጋችና አቀፈችው። እየተነፋረቀ ንግግሩን ቀጠለ። እኔ ሁሉ ጊዜ ከኔ ለመሸሽ ስትሞክሪና እንድታውሽ ስትጨቀጭኝ ይቺ ልጅ አማታል እንዴ እንዴት ጨክና እኔን የመሰለ ሰው አትፈልግም ልትል ቻለች እያልኩ ገረም ነበር። ለካ አንቺ ብለህ ስለዋሽ ደካማነቴና እንጭጭ የሆነ አስተሳሰብን በግልጽ ስላወቅሽ እንደማልመጠንሽ ተረተሽ ነው። ኧረ አንተ ሰው ምንም ከምን ያገናኝህ ነው? እባክህ የኔ ቆንጆ ራስህን አታሰቃይ። የሆነ ሁሉ አልፏል። ይልቅ ራስህን አረጋጋና በቀጣይ የሚስተካከሉ ነገሮችን ማስተካከሉ ላይ ትኩረት ለማድረግ ነው። አልገባሽም እንዴ? ምንም የሚስተካከል ነገር የለም። ይህንን ዜና ወንድሜ ካወቀ በኋላ እንዴት እንደሚጠየፈኝ ያስብሻል? አባቴንማ ተይው፣ ይህን ልጁ መሆኔንም ዘንግቷል። አይ ይህን ጉዳይ እንድናጣራ ፍንጩን ለሚኪ የሰጡት አባትህ ናቸው። ምክንያታቸው ደግሞ ከመሞቴ በፊት ልጄ እንደጠላኝ መሞት አልፈልግም። ከመሞቴ በፊት እውነቱን አውቆ አንድ አይኑን አይቼውና አቅፌው ልሰናበተው ፈልጋለሁ ብለው ነው። አንተን ለማግኘት ስለሚፈልጉ። ተይ ጸዲ፣ እኔን ለማጽናናት ብለሽ ነው? አይደለም፣ እውነቴን ነው። ለማንኛውም አሁን ሁሉንም ረስተህ ለመረጋጋት ሞክር ስትለው የሄሊኮፕተሯ ሞተር መንኳኳት ጀመረ። ዘሚካኤል አፓርታማ ሲደርሱ ከምሽቱ 2 ሰዓት ሆኖ ነበር። አሳንስሩን ተጠቅመው ወደ ላይ ወጡ። ሲደርሱ በራፉ ክፍት ነው። መጥሪያም ተጭነው ሲከፈት አዲስ ዓለም፣ ሚካኤልና ቅዱስ እየጠበቋቸው ነበር። ሁሉም ዘሚካኤል ላይ ተጠመጠሙበት። ሁለት ወንድማማቾች ለመላቀቅ በርካታ ደቂቆች ወሰደባቸው። ሕፃኑ ቅዱስ ተጨንቆ እስኪያለቅስ ሁሉም እየተንሰቀሰቁ ተላቀሱ። ቤቱ አዲስ ሬሳ የወጣበት ቤት ነው የመሰለው። ዘሚካኤል ስቱዲዮ ቆይተው ገና ወደ ቤት እንደገባ ነበር ስልኩ የጠራው። የደወለችለት አዲስ ዓለም ነበረች። የጠበቀው ሚካኤል ይደውልልኛል ብሎ ነበር። ከአባቱ ጋር የሚገናኙበት ቀን ከወህኒ ቤቱ አስተዳደር ጋር ተነጋግሮ እንደሚደውልለት ነግሮት ነበር እና ይህን ቀን በፍርሃትና በጉጉት ነበር እየጠበቀ ያለው። ስለ አባቱ ዜና ለመስማት ስልኩን አነሳው። ሄሎ አዲስ፣ እንዴት ነሽ? ሰላም ነኝ፣ አንተስ? እኔ በጣም ደህና ነኝ። ሚካኤል ይደውልልኛል ብዬ እየጠበቅኩ ነበር። ይደውልልሃል። አሁን ኮማንደሩ ቀጥሮት ሊያገኘው ሄዷል። ከሱ እንደጨረሰ እርግጠኛ ነኝ ይደውልልሃል። አታስብ፣ ኮማንደሩ ደግሞ ያንተ አድናቂ ስለሆነ ከአባታችሁ እንድትገናኙ ሁኔታውን ያመቻቻል። በዛ እርግጠኛ ነኝ አለችው። ጥሩ፣ ታዲያ አንቺ ሰላም ነሽ? በጣም ሰላም ነኝ፣ ግን አንድ ጥያቄ ልጠይቅህ ነበር። ምን? ከጸዲ ጋር እንዴት ናቸው? ያልጠበቀውን ጥያቄ ነው የጠየቀችው። በጣም አሪፍ ነን። ከቦንጋ ከተመለስን በኋላ በአካል ባንገናኝም በስልክ ግን በቀን 2-3 ጊዜ እንደዋወላለን። እንደውም የፊታችን ቅዳሜና እሁድ ከከተማ ወጣ ብለን ለማሳለፍ ተነጋግረናል። ግን ምን ነው ጠየቅሽኝ? ግልጽ ሆነህ ንገረኝ። ስለሷ ምን ታስባለህ? ማለቴ አሁንም እንደነገርከኝ ታፈቅራታለህ እንዴ? እንዴት በአንድ ወር ፍቅሩ ይታያል ብለሽ አሰብሽ? እንደውም ጥሩ ነገር አነሳሽልኝ። የሆነ ቀን አመቻችቼ ከአንቺ ጋር መነጋገር እፈልግ ነበር። እኔ ላገባት እፈልጋለሁ። በቅርብ ቀንና እንዴት ጠይቄ ያላሳምናት የሚለውን ከኔ ይልቅ አንቺ ስለምታውቂ እንድታማክርኝ እፈልጋለሁ። እንግዲያው እንደዛ ከሆነ ሳይረፍድብህ ፍጠን። አልገባኝም። ያንተ ልጅ አርግዛለች። የሰማውን ነገር ማመን አልቻለም። በደስታ ጮኸ። ማለት በፈጣሪ እየዋሸሽኝ አይደለም አይደል? አርግዛለች። ለኔም አልነገረችኝም። በአጋጣሚ አንድ የግል ሆስፒታል ካርድ ክፍል የምትሰራ ወዳጅ ነበረችኝ። አሁን ከደቂቆች በፊት ደውላ ጓደኛሽ ጸንሳና ሆስፒታል ለማስወረድ መታ ነበር ብላ ነገረችኝ። መጀመሪያ አላመንኩም ነበር። በኋላ ግን ሆስፒታሉ ድረስ ሄጄ በሌላ መንገድ ራሷ መሆኗን አረጋግጫለሁ። ልታስወርደው ለተነገ ወዲያ ቀጠሮ ይዛለች። ቀጥታ ላናግራት ፈልጌ ነበር። ጭራሽ ላይ ትጋባለች ብዬ ስለፈራው ምንም ልላት አልቻልኩም። አንተ የምታደርገው ነገር ካለ ሞክር። ወይኔ በፈጣሪ፣ ለኔ ያረገዘችልኝ። በቃ ተው አዲስ፣ አንቺ አትጨነቂኝ፣ ያስተካክለዋለሁ። የአዲስን ስልክ ከዘጋ በኋላ ቀጥታ ልብሶቹን በሻንጣ መከታት ነው የጀመረው። 2 ሻንጣ ልብስና በወሳኝ የሚፈልጋቸውን ነገሮች ሰበሰበና አፓርታማውን ለቆ ወጣ። ቀጥታ ወደ አዳማ ነው የሄደው። ጸአዳ ቤት ሲደርስ በራፏ ዝግ ነበር። ሊደውልላት አልፈለገም።
ሻንጣውን አወረደና በራፏ በረንዳ ላይ አድርጎ እሱ መኪና ውስጥ ሆኖ መጠበቅ ጀመረ። ከምሽቱ 1 ሰዓት ስትመጣ እሱ መኪና ውስጥ ሻንጣውን በረንዳ ላይ ሆኖ ስታየው ፍጹም ነው ግራ የተጋባችው። ምስር እሱም ሆኖ ስታውቅ ከእናቷ ተነጥላ ወደ እሱ መሮጥ ስትጀምር እሱም ፈጥኖ ከመኪናው ወረደና እጆቹን እንደ ክንፍ ዘርግቶ ጠበቃት። ተጠምጥማበት በደስታ ጉንጩን ትስመው ጀመር። ወደ ቤት እንደገቡ ጸደይ ምንድነው ጉዱ ስትል ጠየቀችው። ምንም ለጥቂት ሳምንታት እረፍት ስለሆንኩ እዚህ ከእናንተ ጋር ለመቆየት ወስኜ ነው። እዚህ ከኛ ጋር? አዎ ከእናንተ ጋር። ህፃኗ ምስር ታድለን እያለች መጨፈር ጀመረች። ጸዓዳ ልጇ ምስር ፊት ምንም ማለት አልቻለችም። እንግዲያው እንደ ቤትህ ዘና በል እኔ ልብስ ለቀይራለችና መኝታ ቤት ገባች። ከዛም እራት ሰርታ በሉና ከ3 ሰዓት በኋላ ምስርን አስተኝተው ነበር እንደ አዲስ ጭቅጭቁን የጀመሩት። ምን እየሰራህ ነው? እንደምታገቢኝ ቃል ገብተሽ ቀለበት እስክታስረልኝ ድረስ እዚህ ቤት መጥቼ ወደ ቤት ያልመለስም ሲል ቆርጦን ፍርጥም ብሎ ነገረ። ጭራሽ ማግባት እየቀለድክ ነው? በፍጹም ብቀልድ ነው እንደዚህ አይነት እርምጃ የወሰድኩት። ስማ እኔ ካንተ ጋር ጋብቻ ፍቅር ምናምን አልፈልግም። ታዲያ ምንድነው የምትፈልጊው? ትኩር ብላ አየችውና ንገሪኝ ከኔ ምንድነው የምትፈልጊው? ካንተ ጋር መገናኘት ብቻ ይበቃኛል። ማለት እስካሁን ያደረግነውን ለማለት ነው። ደግሞ አሁንም እናድርግ እያልኩ አይደለም። በንግግሯ ሆዱን እስኪያመው ሳቀ። በመሃል ስልክ ተደወለለን። ከወንድሙ ነበር። በጉጉት ተነሳው። እሺ ሚካኤል ደህና መሸ? ሰላም ነኝ። ነገ ጠዋት 3 ሰዓት ላይ አዳማ መገኘት ትችላለህ? ምን ነው አባዬ እንድናገኝ ፈቀዱልን እንዴ? አዎ በጣም ደስ የሚለው ደግሞ አንድ ላይ እንድናገኘውን ያመቻቹልን። ጥር ካለለ ሐዲስና ቅዱስን ይዘናቸው እንሄዳለን። ኧረ ቅር አይለኝም። ጥሩ ሐሳብ። ግን አባዬ እኔን ለማግኘት ፈቃደኛ የሚሆን ይመስላል? ሰሞኑን ሲብሰለሰልበት የነበረው ስጋቱን አንስቶ ጠየቀው። ትቀልዳለህ እንዴ? ከመሞቱ በፊት ማግኘት የሚፈልገው ብቸኛ ነገር እኮ አንተን ማናገር ነው። በደስታን የሚያነባው እንኳን በአካል አግኝተው አባዬ ብለህ ስትጠራው ሰምቶ ይቅርና ባለፈው ፎቶን ሳሳየው እንዴት እንዳያገላበጠ ሲስምህና ሲያለቅስ እንደነበር ነው የማውቀው። በል በዛ በእርግጠኛ ሁን። ምንም አትጨናነቅ። ምን ያስፈልገዋል ማለት ምን ይዤለት ልሄድ? የሚያስፈልገው ነገር ሁሉ አዘጋጅተናል። አንተ ደግሞ የሚፈልገው ነገር እንድጠይቀውና በሚቀጥለው ዙር ትወስድለታለህ። ደግሞ ደስ የሚለው ከቦንጋ ያመጣችሁት ከዶክተሩ ጋር ያደረጋችሁት ውይይት ለኮማንደሩ አሰምቸው በጣም ያዘነው። እናም አባዬን ከሌሎች እስረኞች ጋር ተቀላቅሎ እንዲኖር ወስኗል። በጣም የሚያስደስት ነገር ነው እየነገርከኝ ያለው። ወንድሜ በጣም ጥሩ ሰው እንደሆንክ ታውቃለህ አይደል? በጣም የምኮራብህ። ሚካኤል እንባ እየተናነቀው እኔም በጣም የምኮራብሃለሁ። እሺ በቃ 3 ሰዓት ነው ያልከኝ አይደል? አሁን መድረስ ትችላለህ? በደም እንጂ 2:30 ደርሼ እደውልልሃለሁ። ጥሩ በቃ ደህና ደር። ስልኩ ተዘጋ። ንግግራቸውን ሁሉ በገረሜታ ስትሰማ የነበረችው ጸደይ እርግጠኛ ነህ ግን 2:30 ትደርሳለህ ስትል በፈገግታ ሾፈችበት። ትቆጭኛለሽ ብዬ እንጂ እዚህ ነው ልለው ነበር። ልፋ ቢልህ ነው። ግን ለእናንተ ደስ ብሎኛል። ማለት አንተና ወንድምህ እንዲህ እየተደዋወላችሁ በሰላም ማውራት መቻላችሁ ትልቅ ነገር ነው። እረ እንደውም ከመነጋገር አልፋችሁ መሞጋገስ ጀምራችኋል። እድሜ ላንቺ። ባንቺ ቀናነትና ጥረት ነው ለዚህ የበቃነው። እኔ ማሞገስ እንኳን ለሌላ ጊዜ አቅበል። በነገራችን ላይ የአባትህ ጉዳይ ላይ ይግባኝ ለመጠየቅ የሚቻል እነሆ አንድ ጎበዝ ጠበቃ አግኝቼ ሁኔታውን አስረድቼው ነበር። በእውነት ታዲያ ምን አለሽ? ምንም ነገር ከማለቴ በፊት ዶክተር ለሚቻ ማናገር አለብኝ አለኝ። እስኪ የሚቻል ከሆነ በስልክ ላገናኛቸው አስቤያለሁ። ቆይ እንደውም እስኪ ልደውልና አላናግረው። ማንን? ጠበቃውን? አይ ዶክተሩ አለችና ስልኳን አንስታ ቦንጋ የሚገኘው ዶክተር ለሚቻ ቁጥር ላይ ደወለች። ከበርካታ ጥሮች በኋላ ሰልችቷት ልትዘጋው ስትል ተነሳ። ሄሎ ጸደይ ነኝ፣ ባለፈው አውቄሻለሁ፣ ወንድሙ ነኝ የሚል መልስ አገኘች። እሺ በምሽት ስለደወልክ ይቅርታ። ምንም አይደል። የደከመና የቀዘቀዘ ድምጽ ነው እየሰማች ያለችው። አውቀኸኛል አይደል? አውቄሻለሁ። የዘፋኙ ጓደኛ አይደለሽ? አዎ ነኝ። ዶክተርን ለማናገር ፈልጌ ነበር። ካልተኙ ልታገናኘኝ ትችላለህ? ለብርቱ ጉዳይ ነው የምፈልጋቸው። አዝናለሁ፣ አልችልም። ችግር የለውም፣ በቃ ነገ ጧት መልሼ እደውላለሁ። እንደደወልኩ ንገሪልኝ። አልችልም አልኩሽ እኮ።
ጸደይ ድንግርግር አላት። ማለት ምን ችግር አለው? ወንድሜ ከ3 ቀን በፊት ራሱን አጥፍቷል። ዛሬ ቀብሮ ነበር ሲል ሳግ በተናነቀው ድምፅ አረዳት። ጸደይ ስልኩ ከእጇ ተንሸራርቶ ወለሉ ላይ ወደቀ። ሁኔታውን በንቃት ሲከታተል የነበረው ዘሚካኤል ከተቀመጠበት ተስፈንጥሮ ተነሳና ስሯ ደርሶ ትከሻዋን እየነካካ ምን እንደተፈጠረ ይጠይቃት ጀመር። ዶክተሩ ራሱን አጥፍቶ እንደሞተ ነው የነገረኝ ስትል ነገረችው። ቀሳልና አጠገቡ የሚገኝ ደረቅ ወንበር ላይ ቁጭ አለ። ይዘን ወይስ ሲደሰት ግራ ገባው። እንኳን ሞተም ወይም ነፍስ ይማርም ማለት አልቻለም። ጸደይ ግን በጣም ነው የደነገጠችው። እንባዋ እስኪረግፍ ድረስ ነው ያዘነችው። ደህና እያገገመ የነበረውን ሰውዬ የደበቀበት ዋሻ ድረስ ሄደን ቁስሉን ነካካንበትና ለሞት ዳረግነው ስትል ተጸጸተች። ለምንድን ነው ግን አንተ ፍጹም መልካም ነገር ለመስራት በተንቀሳቀስ ቁጥር ሳታውቁ መጥፎ ነገር እንድንሰራ የምንገደደው? ጥያቄው ለራሷ ይህን ወይስ ለዘሚካኤል አይታወቅም። እሱ ግን የመሰለው መመለስ ጀመረ። ለዛ እኮ ነው የማይሳሳተው የማይሰራ ሰው ብቻ ነው የሚባለው። በእንቅስቃሴ ላይ ካለሽ የግድ መልካሙንም መጥፎንም ነገር መስራትሽ አይቀርም። ዋናው ልዩነት አንድ ነገር ስትሰሪ ኢንቴንሽንሽ ምንድነው የሚለው ነው። በመንገድሽ ላይ ክፍ ተግባራትን ለመስራት ምን ያህል ተጠንቅቀሻል? ግን ደግሞ ምንም ብትጥሪ ከቁጥጥርሽ ውጭ በሆነ መንገድ የምትፈልጊው ነገር መፈጠሩ አይቀርም። ከሰውየው ሀዘን ለማገገም ከ1 ሰዓት በላይ ወሰደባቸው። 5 ሰዓት ሆነ። በላሁን እንተኛ፣ መቼስ ድንገት ነው የመጣው። እንደምታየው ያለን አንድ መኝታ ቤት ብቻ ነው አለችው። ችግር የለውም፣ እምለብሰው ልብስ ብቻ ስጭኝ፣ እዚሁ ሶፋ ላይ ተኛለሁ አላት። ያልጠበቀችው መልስ ነበር። ብቻ ልታስተኝኝ ምናምን ብሎ ይቀውጠዋል ብላ አስባ ነበር። እሱን ግን ምንም አልተቃወማትም። ጭራሽ መጀመሪያውኑ ከሷ ጋር ለመተኛት ያሰባ አይመስልም። ለምን ከምስር ጋር መኝታ ቤት ገብታ ትተኛም? እኔ እዚህ አላስጨረሳትም። አይሆንም አልኩሽ እኮ። ተነሳችና የሚለብሰውን ልብስ አምጥታ አስተካከለችለትና ግንባሩን ስማ ወደ መኝታ ቤቱ ሄደች። እጇን ይዞ ጎትቶ ይስመኛል ብላ አስባ ነበር፣ ግን አላደረገውም። በመገረም ተሞልታ ከልጇ ጎን ተኛችና ስለገጠማት ነገር ማሰላሰል ጀመረች። እሺ አሁን ምን ላደርግ ነው? ራሷን በጥያቄ አስደነቀች። ምን አድርጋለሁ? በእቅዴ መሰረት የሚሄደው ጽንሱን አስወርዳለሁ። ስለዚህ ጉዳይ ማንም እንዲያውቅ አላደርግም። ከዛ ቀስ ብዬ በዘዴ ሻንጣውን ሸክፎ እንደመጣ ሻንጣውን ሸክፎ ወደ ቤት እንዲመለስ አድርጓለሁ ብላ ወሰነች። በዚህ ጊዜ ዘሚካኤልም እንዴት ከዚህ በላይ እንደሚያስጠምዳት በራሷ ላይም ሆነ በጸነሰችው ጽንስ ላይ ምንም እንዳታደርግ ማድረግ እንደሚችል እያሰበ ነው። ሳሎን ተኝተው መኝታ ቤት ሆና የምትተነፍሰው የእሷ ትንፋሽ የሚሰማው መስሎ እየተሰማው ነው። ሹክክ ብሎ ሄደው የመኝታ ቤቱን በራፍ ከፍቶ ጉያ ውስጥ ተወሽጎ ትንፋሿን ቢሞቅ በጣም ደስ ይለው ነበር። ግን እሷን ለወሲብ ብቻ ሳይሆን ለፍቅርና ለጋብቻ ጭምር እንደሚፈልጋት በተግባር ማሳየት አለበት። ለዛ ደግሞ ይህ አንዱ አጋጣሚ ነው። ስልኩን አነሳና መልእክት በመጻፍ ከፎቶ ጋር ለሚያውቃቸው 3 ጋዜጠኞች በመላክ ተከናንቦ ለመተኛት ሞከረ። ጠዋት 12 ሰዓት ተኩል ነው። ሶፋውን ለቀቀና ሳሎን ውስጥ እየተዘዋወረ ሰውነቱን ሊያፍታታ ወደ ኪችን ድምጽ ሰማ። ቀስ ብሎ ተጠጋና ጸዲ ሲል ተጣራ። በበራፉ ብቅ አለችና እንዴ ቀሰቀስኩ እንዴ? አይ በራሴ ነው የተነሳሁት። የተኛሽ እኮ ነው መሰለኝ። እንዴ የልጅ እናት እኮ ነኝ። ልጄን ቁርስ አብልቼ ምሳቃዎቿን ቃጥሬ ወደ ትምህርት ቤት መላክ አለብኝ። በዛ ላይ የሆነ እንግዳ አለብኝ። አንቺ እኮ ብሎ ሊዛት ወደ እሷ ሲንደረደር ተፈናጥራ ወደ ውስጥ ገባች። ተከትሏት ገባ። አንተ ረፍ፣ ምግቡ እንዳታስደፋኝ። ከኋላ አቀፈና አንገቷን ሳማት። ከንፈሩ እዛው አንገቷ ላይ ተጣብቆ እንዲቆይ ተመኘች። ግን እማዬ ብሎ የሚጣራው የምስር ድምጽ ሲሰሙ ሁለቱም በፍጥነት ተላቀቁ። 1 ሰዓት ተኩል ሲሆን ምስርን አብረው ወጥተው ሰርቪሷ ድረስ ሸኟትና ወደ ቤት ተመለሱ። ቁርስ አቀረበችና እየተጎራረሱ መብላት ጀመሩ። ቆይ ስራ የለህም እንዴ? ለ1 ወር ስራ ላለመስራት አመቻችቻለሁ። ያሉኝን የስራ ቀጠሮች ሁሉ ሰርዣለሁ። ተስፋ ቆረጠች። ጥሩ ነው፣ ግን ያው እዚህ እንደምታየው ምንም አይመችም። ቤታችንም ጠባብ ነው። 1 መኝታ ቤት ብቻ ነው ያለን። አባትን ካየ በኋላ ቆንጆ ምሳ ጋብዝና ከዛም ወደ አዲስ አበባ ሸኛለሁ። ባይሆን ቅዳሜ መጣና አንተ ጋር አድራለሁ።
አያታስቢ፣ ሶፋ ላይ መተኛት እንደዚህ እንደሚመች አላቅም ነበር። በጣም ተመችቶኛል። ደግሞ ትዳር መስዋዕትነትን ይጠይቃል። አንቺ ካለሽ እንኳን እንደዚህ አይነት ቤት ገጠር ጎጆ ቤት ውስጥም ቢሆን ይመቸኛል። ከሱ ጋር መከራከር ልብ የሚያቆስል ተግባር ሆኖ ነው ያገኘችው። በቀጣይ ምን ብዬ ልመልስለት ብላ ስታስብ ስልኳ ጠራ። እሷ ጋር የምትሰራ ልጅ ነች። የስራ ጉዳይ ነው ብላ ችላ አለችው። ደግሞ ተደወለ፣ አነሳችው። ጸዲ እንኳን ደስ ያለሽ። ግራ ተጋባች። ለምኑ? ምን ሀገር ምድሩ የሰማው ነገር እኔ እንዴት ትደብቅኛለሽ? ምኑን የምደብቅሽ? ለማንኛውም ለባሉም ለልጁም እንኳን ደስ ያለሽ፣ ግን ድል ያለ ድግስ እንፈልጋለን። ስልኩን ጠረቀመችበት። ዘሚካኤልን አፍጥጣ አየችው። እሱ የሆነ ያለው ነገር ስለገባው ብዙም አልተደናገጠም። ወዲያው መልሶ ስልኳ ጠራ። ሌላ የምታውቃት ሴት ነች። አነሳቸው። ሰላም ሳትላት ቀጥታ ወደ ጉዳዩ ገባች። አንቺ ያንን የመሰለ አርቲስት አፈሽው አይደል? እንኳን ደስ ያለሽ። ሰርጉ እንዳትረሽን። ምንድነው የምን ሰርግ እንዴ? ዩቲዩብ እና ፌስቡክ ጠቅላላ ባንቺ በእጮኛሽ ፎቶ ተጠቅልጎ የለ እንዴ? ስልኩን ጠረቀመችና ፌስቡክ ከፈተች። ታዋቂው ዘፋኝና የፊልም አክተር ዘሚካኤል በመጨረሻ ሊያገባ እንደሆነ ተናገረ። ይህቺ በምስሉ ላይ የምትታየው የአዳማ ልጅ በጣም እንዳፈቀራትና በቅርቡ ሊጋቡ እንደሆነ እንደጸነሰችለት ሲያውቅ በደስታ ሻንጣውን ሸክፎ ቤቷ እንደገባና በቅርብ ከተጋቡ በኋላ ተነጋግረው ኑሯቸውን ወደ አዲስ አበባ እንደሚያዛውሩ ይገልጻል። ከጽሑፉ ጋር የተያዘ ፎቶ ቦንጋ በሄዱ ጊዜ ተቃቅፈው እየተሳሳሙ እንደ ቀልድ የተነሱት ፎቶ ነው። እየተረተች ስታይ ማህበራዊ ሚዲያውን ጠቅላላ አደበላልቆባታል። የዜናው ምንጭ የራሱ የገዛ ፌስቡክ እና የኢንስታግራም ገጽ ነው። ምንድነው ይህ አንተ እንደዚህ ብለሃል እንዴ ብላ ስልኳን አቀበለችው። ተቀብሏ አየት ታረገና አዎ ሲል መለስላት። ይሄ ምን ልጅ ነው? ኧረ እባክሽ። ከመበሳጨቱ የተነሳ መናገር እንኳን አቃታት። ግን የእውነት አእምሮ ጤነኛ ነው? ሁልጊዜ ለምን ራስን ብቻ ታዳምጣለህ? ይህን ነገር ለማድረግ ከማሰብ በፊት እሷስ ምን ታስባለች ብለህ አታስብ? አንቺስ ልጅን ለማስወረድ ከመነሳትሽ በፊት ስለዚህ ጉዳይ ሱስ መስማት የለበትም ወይ ብለሽ አታስቢ? እና በቀል መሆኑ ነው? አይ በቀል ሳይሆን ነገሮችን ወደ ትክክለኛ መስመር እንዲገቡ እያስተካከልኩ ነው። በነገራችን ላይ በሚቀጥለው ሳምንት ወደ ቤተሰቦች የምልካቸውን ሽማግሌዎች አዘጋጅቻለሁ። ድንገት እንዳይሆንባቸው አሁኑኑ ደውለሽ ለወላጆችሽ ንገሪያቸው። ከተቀመጠችበት ተነሳች። መልሳ ቁጭ አለች። ከእንደገና ተነሳች። ይኸውልህ ምን አይነት ክፉ ሰው ያልሆነ ነገር ነግሮህ እንዳሳሳተህ አላውቅም። እኔ ምንም ልጅ አልጸነስኩም። ልጅ የሚባል በማህፀኔ የለም። እሺ ቀላል ነው። ኪሱ ገባና የእርግዝና መመርመሪያ አውጥቶ ጠረጴዛ ላይ አደረገና በቃ መሳሳቴን አሳምኝ፣ አይኔ እያየ ያው ተጠቀሚና አለማርገዝሽን አሳይኝ። አላደርገውም። መመርመሪያውን አነሳችና ሰባብራ ወደ ውጭ ወረወረችው። ተንከትክቶ ሳቀ። አየሽ እኔ አልተሳሳትኩም። ልጅን ምንም ነገር ማድረግ አትችይም። ታፈቅሪኛለሽ፣ አፈቅርሻለሁ፣ እናም እንጋባለን። እኔ ካንተ ፍቅር አልፈልግም አልኩ እና ልትመልስለት አፏን ስትከፍት የዘሚካኤል ስልክ ጠራ። ስልኩን አነሳው። ደህና አደርክ ወንድሜ? ደህና ነኝ። ደረስክ እንዴ? ደርሻለሁ። ሰዓት ገና ስለሆነ ጸዲ ጋር ጎራ አልኩኝ። እኔም ከእናንተ ጋር እሄዳለሁ እያለችኝ ነው። በጣም ጥሩ። እኔም እንደዛ አስቤ ልደውልላት ነበር እና አሁን የት ናችሁ? እሷ ቤት። በቃ አዲስን ቅዱስን ይዛ እመጣለሁ። እዛ ጠብቁኝ። ከ30 ደቂቃ በኋላ ደርሳለሁ። ሁላችንም ተያይዘን እንሄዳለን። ጸደይ ሁሉን ነገር እርግፍ አድርጋ ሶፋው ላይ ሄዳ ተጠመጠመች። ሰማሽ አይደል? ተዘጋጅታችሁ ጠብቁኝ ብሏል። አንቺም መገኘት አለብሽ። የልፋትሽን ውጤት ማየት ይገባሻል። በዛ ላይ አባቴ ምራቱንና የወደፊት የልጅ ልጁን መታወቅ አለበት። በጣም ሞዛዛ ሰው ነህ ታውቃለህ አይደል? አውቃለሁ አለና ከጎኗ ተቀመጠ። ፈራ ተባየለ ወደ ራሱ ጎትቶ ደረቱ ላይ ለጠፋት። እጅ በመስጠት መንፈስ ቀና ብላ አይኑን ማየት ጀመረች። ወደ ታች ዝቅ አለና ከንፈሯ ላይ ተጣበቀ። እጆቿን በአንገት ዙሪያ ጠመጠመች። ከተቀመጠችበት ተነሳችና ላዩ ላይ ተጠመጠመች። የለበሰችውን ልብስ ማውለቅ ጀመረች። እርስ በእርስ እንደተቃቀፉ ወለሉ ላይ ወደቁ። እኔ እኮ ካንተ ፍቅር አልፈልግም ስትል ቃተተች። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።
አብራችሁን ስለቆያችሁ ከልብ እናመሰግናለን።